እስካሁን ቲዮሪ ኦፍ ታክስ ኤንድ ፕራክቲስ አየን። በእኛ ሀገር ኮንቴክስት ታክስ ምን ይመስላል የሚለውን እንይ። ታክስ ሲስተም ኤንድ ስትራክቸር ኢን ኢትዮጵያ፣ የሀገራችን የታክስ ሲስተም ምን ይመስላል? የኢትዮጵያ የታክስ ሲስተም ምን ይመስላል? ስትራክቸሩስ ምን ይመስላል? እንግዲህ ታክስ በኢትዮጵያ የጀመረው በቀዳማዊ ኃይለ ሥላሴ ወይም በኢምፔሪያል ሪጅም ነው። ኢምፔሪያል ሪጅም በ1944 ጀምሮ ኢትዮጵያ ታክስ ሲስተም ቢውልድ አድርጋለች። የራሷን የታክስ አስተዳደር መስርታለች። ከ1944 ጀምሮ ኦፊሻል የሆነ ሞደርን ታክስ ሲስተም ቢውልድ አድርጋለች ኢትዮጵያ። 1944 ማለት ዱሪንግ ኢምፔሪያል ሪጅም በኃይለ ሥላሴ ዘመን፣ በዛውዳዊ መንግስት ዘመን የታክስ ሲስተም አላት። በ1944 ማለት ነው። ይሄ ሌጋል የሆነው ፎርማል የሆነ ታክስ ሲስተም ቢውልድ ያደረገችበት ነው። the legal framework for taxation provided by proclamation number 33 ህዝባር 1992 ታክስ መተዳደሪያ አዋጅ ቁጥር 33 ህዝባር 1992 የወጣውን አዋጅ ስናይ የኢትዮጵያን ታክስ አስተዳደር ሲደነግግ ምን ይለናል? የፌዴራል መንግስቱና የሪጂናል መንግስቱ ታክስ ላይ ያላቸውን ኃላፊነት ይደነግጋል። የታች ክላስ ሲቪክስ ኢቲካል ኤዱኬሽን ብላችሁ የምትማሩት ላይ በደንብ ተምራችሁታል። ሼር ኦፍ ረቨኑ ቢትዊን ፌዴራል ኤንድ ሪጂናል ገቨርንመንት፣ ይህን ነጋሪት ጋዜጣ ላይ የኢትዮጵያን የታክስ አስተዳደር አዋጅ ቁጥር 33 ህዝባር 1992 ማየት ትችላላችሁ። እሱን በምታዩበት ሰዓት በሴንትራል ገቨርንመንቱ ወይም በፌዴራል ገቨርንመንቱና በሪጂናል ገቨርንመንቶች መካከል ያለውን ሼር ኦፍ ረቨኑ በደንብ ያስቀምጠዋል። ስለዚህ የራሳቸው ሼር አለ፣ እዛ ጋር ማየት ትችላላችሁ። አኮርዲንግ ቱ ታክስ ፕሮክላሜሽን ነምበር 286 ህዝባር 2002 የኢትዮጵያ የታክስ አስተዳደር ቁጥር 286 ህዝባር 2002 ላይ በተደነገገው መሰረት የኢትዮጵያን ታክስ ሲስተም በአምስት ስኬጁል ከፍሎ እናየዋለን። አንደኛው ስኬጁል ኤ እንለዋለን። ይሄ የኢትዮጵያ ታክስ ሲስተም ነው። ኢትዮጵያ የታክስ ሲስተሟን በአምስት ስኬጁል ከፍላ ታየዋለች። አንደኛው ስኬጁል ኤ እንለዋለን። ስኬጁል ኤ የምንለው ምንን ያካትተናል? ኢንካም ፍሮም ኢምፕሎይመንት ታክስ አስተዳደርን ይዝልናል። የገቢ ግብርን አስተዳደር የሚደነግግልን ወይም የሚይዝልን ማዕቀፍ ስኬጁል ኤ እንለዋለን። ኢንካም ፍሮም ኢምፕሎይመንት የምንለው ኦር ኢንካም ታክስ የምንለው ኢንካም ታክስ ስንል ከሳላሪ ከዌጅ ሳላሪ የሚሰበሰብ የግብር አይነት ዌጅ ኦር ሳላሪ የምንለው፣ ከኢምፕሎይ ኮምፖንሴሽን ፓይመንት የሰራተኞች ኮምፖንሴሽን ወይም ካሳ ክፍያ፣ እንደዚህ መሰል ፓይመንቶች ላይ የሚሰበሰበውን ግብር ምን ጋር እናቅፈዋለን? ስኬጁል ኤ የሚባለው ማዕቀፍ በኢትዮጵያ ታክስ ሲስተም አስተዳደር መሰረት የግብር አስተዳደር መሰረት ስኬጁል ኤ የሚለውን ዘ ኢንካም ታክስ ኢምፖዝ ኦን ሳላሪ ኦር ዌጅ፣ ኢምፕሎይመንት ኮምፖንሴሽን ፓይመንት፣ አሉዋንስ፣ ቦነስ። ኢምፕሎይመንት ኮምፖንሴሽን ፓይመንት ላይ የሰራተኛ ደሞዝ ላይ የሚጣለውን ታክስ ምን እንለዋለን? የቱ ጋር እናካትተዋለን? ስኬጁል ኤ ላይ እናካትተዋለን። ስኬጁል ቢ የምንለው ደግሞ ኢንካም ፍሮም ሬንታል ኦፍ ቢልዲንግ፣ ከህንፃ ክራይ የሚሰበሰበውን ግብር ደግሞ ስኬጁል ቢ ውስጥ እናካትተዋለን። ሬንታል ኢንካም ታክስ ከሬንታል ኢንካም ከክራይ የሚገኝ የሚሰበሰብን ታክስ ደግሞ ስኬጁል ቢ ውስጥ እናካትተዋለን። ሁለተኛው ስኬጁላችን ይሄ ነው። ሶስተኛው ስኬጁል የሚይዝልን ኢንካም ታክስ ኮሌክት ፍሮም ቢዝነስ ፕሮፊት ታክስ። የኛው ምን ይባላል? ቢዝነስ ስኬጁል ሲ የምንለው የሚያካትትልን ቢዝነስ ፕሮፊት ታክስ፣ ከትርፍ ክፍፍል የሚሰበሰበውን የታክስ አይነት ቢዝነስ ፕሮፊት ታክስ የምንለውን ስኬጁል ሲ እንለዋለን። በስኬጁል ሲ እናቅፈዋለን። ስኬጁል ዲ የምንለው ደግሞ አዘር ታክስ የምንለው ለምሳሌ በሪሚታንስ መልኩ የሚመጣን ታክስ፣ ሪሚታንስ ታክስ፣ ይሄ በድጎማ በትራንስፈር ፓይመንት የሚመጣን ታክስ። ትራንስፈር ፓይመንት የምንለው በእርዳታ መልክ በኤድ መልክ የሚመጣ ገቢ ካለ ቤተሰቦቻችን ከውጭ ሲላኩ መንግስት ከዛች የሚጥላትን ታክስ ስኬጁል ዲ ውስጥ እናካትተዋለን። ስኬጁል ዲ የምንለው አዘር ታክስ ያካትትልናል። ሌላው ኤግዘምትድ ታክስ ነው። ኤግዘምትድ ታክስ ወር ኤግዘምትድ ኢንካም ታክስ የምንለው ደግሞ ይሄኛው ታክስ አይነት በቅርቡ የተቀላቀለ አምስተኛው ታክስ ነው። በተለይ ደዘርት አሉዋንስ ላይ የሚጣል የበረሃ አበል ላይ ደዘርት አሉዋንስ ላይ የሚጣለው ታክስ የሃርድሺፕ አሉዋንስ፣ ደዘርት አሉዋንስ፣ የወንበር አበል፣ እንደዚህ መሰል የቦነስ እንደዚህ አይነት ኢንካሞች ላይ የሚጣለውን ታክስ ደግሞ ምን እንለዋለን? ኤግዘምትድ ኢንካም ታክስ እንለዋለን። ኤግዘምት ኢንካም ታክስ ኢንክሉድ ዘ አላዋንስ ፍሮም ሃርድሺፕ እንላለን። ከሃርድሺፕ እና መሰል በምክንያቶች የሚገባ ገቢን ወይም የምናገኘውን ገቢ ላይ የሚጣለውን ታክስ ደግሞ ኤግዘምትድ ኢንካም ታክስ እንለዋለን። ኤግዘምት ኢንካም ታክስ ስኬጁል ኢ ላይ እናካትተዋለን። ስኬጁል ኢ ውስጥ የሚካተት ነው።
እነዚህ 5 ስኬጁል ኦፍ ታክስ ኢትዮጵያን ታክስ ሲስተም ነው። በኢትዮጵያ ታክስ ሲስተም ያሉት 5 ታክስ አይነቶች ናቸው። በዳይሬክት ታክስ ውስጥ የሚካተቱ ናቸው እስካሁን ያየናቸው። ኢንዳይሬክት ታክስ ኢምፖዝድ ባይ ኢትዮጵያን ገቨርንመንት፣ በኢትዮጵያ ገቨርንመንት የሚጣሉ ደግሞ ኢንዳይሬክት ታክስ አይነቶች ቅድም ያልናቸው ቫት 15%ቱ ቫት የምንለው 15% ነው። 15% ቫት ይባላል። ቫሊዩ አድድ ታክስ ነው። ሰርቪስ ታክስ በማለት የምናውቀው ማለት ነው። ቫሊዩ አድ ታክስ እንለዋለን። አሁን ላይ ባለው ከ500 እስከ 1 ሚሊዮን ከዛ በላይ ካፒታል የሚያንቀሳቅሱ ቢዝነሶች የሚሰበስቡት ኢንዳይሬክት ታክስ ነው። ከማን ነው የሚሰበስቡት? ከከስተመር ከኮንሱመሮች ላይ የሚጣል የታክስ አይነት ነው ይሄኛው። ማን ነው የሚጥለው? መንግስት ቢዝነሶች ላይ ጥለዋል። ቢዝነሶች ደግሞ ከኮንሱመሮች የሚሰበስቡት የታክስ አይነት ነው። ኢንዳይሬክት ታክስ እንለዋለን። ቫት እንለዋለን። ቫት 15% ነው ኢትዮጵያ ላይ። ወደ አሜሪካ አካባቢ ደግሞ ወደ 17% ይደርሳል። እኛ ሀገር ላይ 15% ነው። ይሄ ኢንዳይሬክት ታክስ ታይፕ ነው። ሊቭድ ባይ ኢትዮጵያን ገቨርንመንት በኢትዮጵያ መንግስት የሚጣል የኢንዳይሬክት ታክስ አይነት ነው። 15% ነው። ሁለተኛው ታይፕስ ኦፍ ኢንዳይሬክት ታክስ ኢምፖዝ ባይ ኢትዮጵያን ገቨርንመንት በኢትዮጵያ ገቨርንመንት ኢምፖዝ የሚደረገው ቲኦቲ ነው። ተርን ኦቨር ታክስ። ቲኦቲ ኦር ተርን ኦቨር ታክስ ደግሞ ታክስ ሬቱ 2% ነው። ከምናገኘው ኢንካም ወይም ከምናገኘው ከሰጠነው ካለን ቢዝነስ አክቲቪቲ 2%ቱን የምንከፍለው የታክስ አይነት ነው። ይሄኛው ቫት ተመዝጋቢ ያልሆኑ ቢዝነሶችን ወይም ለቫት ብቁ ያልሆኑ ካፒታላቸው ከ1 ሚሊዮን ያነሱ ቢዝነሶች የሚከፍሉት ወይም የሚሰበስቡት የኢንዳይሬክት ታክስ አይነት ነው። ይሄ ኢንዳይሬክት ታክስ አይነት ማን ነው የሚሰበስበው? ቢዝነሶች ነው። ከማን? ከኮንሱመሮች ላይ። ምን አይነት ቢዝነሶች? ካፒታላቸው ከ1 ሚሊዮን ያነሰ ከሆነ 2% ነው። ነገር ግን በስፔሻል ኬዝ እነዚህ ቲኦቲ የሚሰበስቡ ኤክሳይዝ ተመዝጋቢ ከሆኑ ደግሞ ኤክሳይዝ ታክስ ተመዝጋቢ ፕሮዳክቶችን የሚሸጡ ቢዝነሶች ከሆነ ቲኦቲው 10% ይደርሳል። ፕሮዳክቱ ኤክሳይዝ ታክስ ሬጂስተር ከሆነ በኤክሳይዝ ታክስ ኤግዘምት ከሆነ ወይም የታቀፈ ከሆነ ያንን ፕሮዳክት የሚሸጡ ቢዝነሶች የሚሰበስቡት ቲኦቲ 10% ነው። ለኖርማል ጉድስ ኤንድ ሰርቪስ ኖርማል ምንላቸው ከኤክሳይዝ ታክስ ውጭ የሆኑ ፕሮዳክቶች ላይ የሚሰበሰበው ቲኦቲ ተርኖቨር ታክስ 2% እንለዋለን። ኤክሳይዝ ታክስ ቅድም እንዳልኳችሁ ሃዛርዴስ የሆኑ ፕሮዳክቶች ላይ ነው የሚጣለው። ሃርምፉል ኤንድ ሌክዠሪ ላይ የሚጣል ታክስ አይነት ነው። ሌክዠሪ ፕሮዳክቶች ላይ የሚጣል የታክስ አይነት ነው የኛው ኤክሳይዝ ታክስ የምንለው። ፐርሰንቴጁ ደግሞ ታክስ ሬቱ ከ5% እስከ 500% ይደርሳል። ኤክሳይዝ ታክስ ኢት ኢምፖዝ ኦን ሃዛርዴስ ኦር ሃርምፉል ፕሮዳክት ኤንድ ሌክዠሪ ፕሮዳክት። እነዚህ የቅንጦት ዕቃ የሚባሉ የሉ የቅንጦት ዕቃ የሴቶች መዋቢያ ሁማን ሄር ላይ ኮስሞቲክሶች ላይ መኪናዎችን ጨምሮ እነዚህ ሌክዠሪ የሚባሉ መኪናዎች ላይ የሚጣል የታክስ አይነት ነው። ሬቱ ደግሞ እንደ ዕቃው አይነት እንደ ሌክዠሪ መጠኑ ወይም ደግሞ ዕቃው የሚያሳድረው ተጽዕኖ ሃርምፉል ፕሮዳክት ከሆነ ያለው ሃርምንስ ሃዛርዴሱን ሌቭሉን ታይቶ ከ5 እስከ 500% ይደርሳል። ዝቅተኛ ተጽዕኖ የሚያሳድሩ ጉዳታቸው ያነሰ የሚባሉ ፕሮዳክቶች ወደ 5% ይጠጋል። በጣም ሃዛርዴስ የሚባሉ በጣም ማህበረሰባዊ ቀውስ የሚያመጡ ፕሮዳክቶች ላይ ደግሞ ወደ 500% ድረስ ታክስ ሬት ኢምፖዝ ይደረግባቸዋል። ስለዚህ ኤክሳይዝ ታክስ እንለዋለን። ኤክሳይዝ ታክስን ኢትዮጵያ ይተገብራል። ይሄ ኤክሳይዝ ታክስ ብዙ ፕሮዳክቶች አሉ። እነሱን ማየት ትችላላችሁ። የታክስ ኦቶሪቲ የታክስ አስተዳደር ህጉ ላይ ማየት የምንችለው ነው። ኤክሳይዝ ታክስ ሬቱ ደግሞ ከ5 እስከ 500% ይደርሳል። ዊዝሆልዲንግ ታክስ ደግሞ ዶሜስቲክ ትራንዛክሽን ላይ የሚጣል ታክስ ነው። እችም 2% ናት። ዊዝሆልዲንግ ታክስ በአመቱ መጨረሻ ከምንከፍለው ግብር ከቢዝነስ ፕሮፊት ታክስ ወይ ከድርጅት ግብር ላይ የምትቀነስ ናት። እቺን ከሰብስበን ከሄድን ተቀናሽ ይደረግልናል። ቤተሰቦቻችሁን ብትጠይቁ ቢዝነስ የሚሰራ ሰው ካለ ዊዝሆልዲንግ ታክስ የአመቱ መጨረሻ ላይ 2% ሰብስበን ያችን የሰበሰብናትን ሬት ያለ አማውንት ለኛ መንግስት ተቀናሽ ያደርግልናል። ስለዚህ እሷም ስፔሻል ዶሜስቲክ ትራንዛክሽን ላይ የምትጣል የታክስ አይነት ናት። ኢንዳይሬክት ታክስ ናት። ዊዝሆልዲንግ ታክስ እንላታለን። ስታምፕ ዲቲ ታክስ ስታምፕ ዲቲ ለማህተም እና ለመንግስት አገልግሎት የሚከፈል የታክስ አይነት ነው። እሱ እንደ አገልግሎቱ ይለያያል። ሌላው ከስተም ዲቲ ታክስ። ይሄ ደግሞ ከስተም ዲቲ ታክስ የምንለው ኢምፖርትድ ጉድ ነው። ስፔሻሊ ኢምፖርትድ ጉድ ላይ የሚጣል የታክስ አይነት ነው ከስተም ዲቲ ታክስ የምንለው። ወር ደግሞ ምን እንለዋለን? ታሪፍ። ምን ይባላል? በሌላ አባባሉ ከስተም ዲቲ ታክስን ታሪፍ ብለን የምናውቀው ማለት ነው። ኢት ኢምፖዝ ኦን ኢምፖርትድ ጉድስ ከውጭ የሚገቡ ምርቶች ላይ የሚጣል የታክስ አይነት ምን ይባላል? ከስተም ዲቲ ታክስ እንለዋለን። ከስተም ዲቲ ታክስ ይሄ
በኢትዮጵያ መንግስት የሚጣሉ የዳይሬክት አይነት ታክሶች ናቸው። ሌላው ሱር ታክስ ነው። ሱር ታክስ ይህም ኢምፖርትድ ጉዶች ላይ ነው የሚጣል። ይሄኛው ፐር ዩኒት ታክስ ነው። በምናስገባው ፕሮዳክት ይሄ ታሪፍ ወር ከስተም ዲቲ ታክስ የምንለው ዩኒት ቤዝድ ነው። የምናመጣውን ፕሮዳክት ዩኒት አማውንት ኦፍ ጉድስ ኳንቲቲ መሰረት ያደረገ እንደ ፕሮዳክቱ ኔቸር ቫሪ ያደርጋል። ሬቱ አይታወቅም። ይችኛዋ ግን ሱር ታክስ የምንላት ፊክስድ ናት፣ 10% ናት። ሱር ታክስ የምትባለው 10% ናት። የኢምፖርትድ ጉዶች ላይ ኢምፖዝ የምትለው ስፔሲፊክ የሆኑ ኢምፖርትድ ጉዶች ላይ ኢምፖዝ የምትደረግ 10% ናት። እሷ ፊክስድ ናት። ከስተም ዲቲ ታክስ ግን ኢት ቫሪ ዊዝ ዘ ኔቸር ኦፍ ፕሮዳክት ከፕሮዳክቱ ተፈጥሯዊ ከፕሮዳክቱ አይነት ከፕሮዳክቱ መጠን ጋር አብሮ ከፍ ዝቅ የሚል የታክስ አይነት ነው ከስተም ዲቲ ታክስ ኦር ታሪፍ የምንለው። እነዚህ the types of indirect tax imposed by Ethiopian government በኢትዮጵያ መንግስት የሚጣሉ የታክስ አይነቶች ናቸው። ጥሩ this is what direct and indirect tax imposed by Ethiopian government